ጋይስ አሁን ትናንትና ማለት ነው ሩታ ከአብርሽና ከፍቅር ህይወት ወጥቻለሁ። አብርሽና ፍቅራችሁን አጣጽሙ ብለሻል። አሁን እኔ ሩታ በምን አይዲያ ደግሞ ተመልሳ እንደምትመጣ አላቅም። ነገ ደግሞ ሄርሜላና ፍቅርን መጠራት። ከዛ ሩታ ከማን ጋር ልትሰራ ነው? ከደስታ ጋር ልትሰራ ነው ወይስ ምን ሊያደርግ ነው? እኔ ድራማ ወዴት እንደሚቀየስ አናውቅም። ወይ ደግሞ ማለት ነው እስካሁን ድረስ ሩታ አይደለሽ ፍቅርን እየጠራሽ ከህይወቴ ውጪ ምናምን ብትላት፣ አሁን ደግሞ አብርሽና ፍቅር ይጠሩና ደግሞ ሩታን ይጨቃጨቋታል። ወይ ደግሞ አብርሽ ልጄ ልይ በሚል ሰበብ ፍቅርን ይዟት ሩታ ቤት ሄዳል። በቃ ይሄ ነው አይዲያው። ልጄ ልይ ብሎ አብርሽ ፍቅርን እነ ሩታ ቤት ይዟን ነው የሚሄድ ታያላችሁ ማለት ነው። ልጄ ላስታውቅሽ ውጭ ባመጠው እንዲያይ ባልፈለግሽም ያለኔ ፍቃድ ለምን ወሰርሽ አልሽኝ ብሎ እንትን ይልና አሁን ደግሞ ፍቅርን ይዟት ቤቱ ይሄዳል። እና ፍቅር ደግሞ 100 ሺህ ልትገባ ነበር። እስካሁን 200 ወር 300 ብቻ ትንሽ ነበር የቀራትኝ ልትገባ ነው። አስገቧት ፍቅርዬን። ደግሞ ሪፖርት ምናምን አታርጉ እናንተ አትጃጃሉ። ጅላቱን እስኪ ወይኔ ፈጣሪ ወይ ቂላቂሎች። እና አሁን የቀጣዩ ቪዲዮ ምን ይሆናል ነው ጥያቄ። እና ሄርሜላ ዝም ብለሽ ሌላ ወንድ ጥበሽና ከሌላ ወንድ ጋር ሰሪ። እነ ሩታ ድራማ አሁን አብርሽና ፍቅር ነው ተራው። እነሱ ናቸው ቤቷ እየሄዱ ምናምን እየረበሸዋት ምናምን የሚያሳይ ቪዲዮ የሚሰሩልን ማለት ነው። አብርሽ አሁን ፍቅርን ይዟት ቤት መጣ ምናምን እንደዛ ልዑልልይ በሚል ሰበብ በፊት ሄርሜላን ይዟት ሄድ ነበረ። አሁን ደግሞ ፍቅርን እንደዛ አይነት ቪዲዮ ነው የሚሰሩልን። ከዛ ውጭ ግን ማለት ነው ሪፖርት ምናምን አታርጉ። ፍቅርዬ 100 ሺህ ትገባለች። ኮንግራ እንላታለን ማለት ነው። ልትገባ ነበር እስካሁን ድረስ እንግዲህ ትገባለች። በዛ ቪዲዮ ብቻ 100 ሺህ ትገባለች። ከዛ 100 ሺዋን ታከብራለች ምናምንና ሪፖርት አታርጉባት። ስርዓት ያዙ፣ ይግባችሁ፣ ደነዝ አትሁኑ፣ ጭንቅላታችሁን አሰሩት። ፍቅር አሁን ምንድነው የሚያስቀይም ቃል እንኳን አትናገርም እኮ የኔ ቆንጆ። የሚያስቀይም ቃል አታወጣም። ለምንድን ነው የሚያስቀይም ቃል ፍቅር ማትናገረው? አብርሽ ላስጠነቅቃል ነው። ሩታን ድፍር ብላ መጥፎ ነገር አትናገርም ታውቃለሽ። ስለዚህ አብርሽ ነው የሚያስጠነቅቃት። ሩታን መጥፎ ነገር እንዲናገራ ማንም ሰው አይፈልግም። ሩታዬ ይላል ደግሞ የሆነ ሰዓት ደግሞ አመለጠውና ይህንና የሩታን አንድ መሆን ሁሉም ሰው እየቆየ እያመነ ይመጣል አለ። መቼ አላመንም? እኛ አምነናል እኮ ብትለያዩ እኮ ሲጀመር የፍች ወረቀት ከቀደዳችሁ በኋላ ሁሌ እየመጣችሁ እዚህ ከቪዲዮ አሰሩም ነበር አብራችሁ። ሲቀጥል የእውነት የተለያዩ ዩቲዩበሮችን እያየናቸው ነው። አንዴ ከተለያዩ እስከ መጨረሻው ነው የሚለያዩት፣ አብረው አይሰሩም። ለምሳሌ ሄለንን ያቸው። ሄለን አሁን የሆነ ወንድ ጋር ትሰራለች። ያ ወንድ ሄደ፣ ከዛ ጋር ድጋሚ አትሰራ ካላስ አትመለስም። አብርሽና ሩታ ግን ተለያይተው አያውቁም። ሲጀመር ለእኛ ነው ተለያይተናል እያሉ ቪዲዮ የሚሰሩልን እንጂ እየተካሰሱ ፖሊስ እያመጡ የክስ ወረቀት እየሰጣት እየተቀበለች ምናምን ለእኛ ነው እንጂ እነሱ ተለያይተው አያውቁም። አይለያዩም ሲጀመር ማለት ነው። ስለዚህ እነሱ ተለያይተው ላይለያዩ እኛን ብዙ ነገር እንድናርግ ተደርጓል። ግን ፍቅር ብዙ ተመልካች እንዳታጭ አሁንም ቢሆን ጥንቃቄ አድርጊ ነው ምልሽ። የምትሰሪውን ነገር በደንብ ተጠንቀቂ። ምክንያቱም አሁን 100 ሺህ መግባትሽን ብቻ አይደለም ማየት ያለብሽ። አሁን ትገቢያለሽ፣ በዛም በዚህም ብለሽ ተሰልበሽም ተዘግዝቀሽም 100 ሺህ ትገቢያለሽ። ግን ደግሞ 100 ሺህ ከገባሽ በኋላም ቢሆን ቋሚ ተመልካች ሊኖርሽ ይገባል። ሁሌ ቪዲዮዎችን የሚያዩልሽ ማለት ነው። 100 ሺህ ከገባሽ በኋላም ቋሚ ተመልካች እንዲኖርሽ ደግሞ ምን ማድረግ አለብሽ? ስራሽ። አሁን ሀይሚን ይዋት። ሀይሚ አሁን ምንም የሆነ መጥፎ ክብሯን የሚጥል ስራ አትሰራም። ለምንድን ነው እንደዛ ማታረገው? ክብሯን የሚጥል ስራ ማተረው ለምንድን ነው? ሀይሚ ተመልካች እንዳያጡ አይሰሩም። የሆነ ሪል ላይፋቸው ሌላ ቢሆንም እኛ ጋር የሚያሳዩ ላይፍ ደግሞ ሌላ ነው። እንደዛ ነው ማድረግ ያለብሽ እንጂ የሆነ ክብርሽን የሚጥል አንቺንም አይመጥን ተመልካችን የሚያሳጣ ስራ የሆነ አንቺን እንደ ክፉ ካራክተር እንደዛ እንዳትሰሪ። አንቺ የሚያምርብሽ ፍቅር አሁን እንደዚህ እየሳቀች ቀልድ ነገር እየቀልደች ምናምን የሆነ መጥፎ ነገር የምትናገር ሴት ሳይሆን የሆነ ሳቂታዋ ፍቅር እሷን ሆነች ተውኝ። ሩታ ብዙ ተመልካቾቿን አታለች። ብዙ በጣም የሆነ የድሮዋን ሩታ በጣም ነበር ምን ወዳት እኮ የምረ ሩታን ራሱ። እኔ ሄርሜላ ድሮም አትመቸኝም፣ ባለፈውም አትመቸኝም፣ ከአብርሽ ጋር ማሸሸ ገዳሚ ስትል አትመቸኝም። ከምንም ማትመቸኝ ሴት ብትኖር ዩቲዩብ ላይ ሄርሜላ ናት።
አሁንም አትመቸኝም፣ ነገም አትመቸኝም፣ ከነገ ወዲያም አትመቸኝም። በቃ ምንም ነው ማትመቸኝ እሷ ልጅ። እኔ ለምን እንደው አላውቅም። በቃ ምንም ቀልብ የማይወዳት ሴት ናት። በተለይ ከአብርሽ ጋር ስትሰራ ምንም ደስ አትለኝም። እና ሄርሜላ ደግሞ ጥግሽን ያዥ እንዴ! ምንድነው የሰው ፍቅር መሀል? እነሱ እኮ በቃ ከህይወታቸው እንድትወጪ በጣም ጥረት እያረጉ ነው። ፍቅርን አመጡ፣ የተረሳ ፋይል እየከፈቱ ነው አንቺን ከህይወታቸው ለማስወጣት። እና አንቺ ደግሞ ሙጭጭ አትበይ። ሙጭጭ እንዴ! ውጭ ከሰው ህይወት ካላስ ውጭልን ከተባልሽ መውጣት ነው በቃ። እነሱ እኮ ታመምኩ አለ፣ አበድኩ አለ፣ ተጣለን አሉ፣ ተደባደብን፣ ሌላ ሴት አመጣ። አሁንም ልጅቷ የምትፈታው አይነት አይደለችም። እና ከህይወታቸው ውጭ ሄርሜላ የራስሽን ህይወት ኖሪ፣ ሌላ ወንድ ጥበሽና ዩቲዩብ ስሪ። በቃ አለቀ። በተለይ እርጉዝ አይደለሽም መቼም፣ እርግዝናው አልወጣም። ሌላ ወንድ ጠብሰሽ ከሌላ ወንድ ጋር ስሪ። ሀይሚና ቡራ ወይኔ ጉዴ! የዛኙ ቻናሌ በእነሱ ለምሰራ በቃ ተጋባብኝ። አብርሽና ሩታ ደግሞ ፍቅር 100,000 ከገባሽ በኋላ ትንሽ እስከ 150 ቢገፋት ጥሩ ነው። ብቻ ትንሽ ከሰሩ በኋላ ያው ፍቅር አስታራቂ ሆና ከዚህ ድራማ ትወጣለች እንጂ አብራ አትቀጥልም። ሩታ ደግሞ ያው የተሰጣትን ካራክተር ነው የተጫወተች ያለችው። ምክንያቱም ትናንት ፍቅር በሩታ ቻናል ሰራች፣ ዛሬ ደግሞ እንዲህ ነው ነገራችሁ ነው። ቪዲዮን አቃየራችሁ ነው። አንድ ቀን እኮ ነው ሁሉንም ቪዲዮ የሚቀርጹት እኮ አንድ ቀን ነው። በነገራችን ላይ አንድ ቀን ምን ያደርጋሉ? ልብሳቸውን እየቃየሩ ቪዲዮ ይቀርጻሉ። ከዛ በላይ ፖስቱልናል ማለት ነው በየተራ። እና ለማንኛውም ይመቻችሁ። ፍቅርዬ ደግሞ ይሄን ካራክተርሽ እንዳቀይሪ፣ እንደዚህ የምትስቃዋ ደስተኛ የሆነችው ፍቅር ምናምን እንደሷ ነው የምንፈልገው። በቃ ከዚህ ውጭ ሌላ ፍቅር አንፈልግም። የኔ ቆንጆ የኔ ቸኮላታ እንግዲህ ብቻ አላቅም፣ ደስ ብሎኛል ፍቅርዬ ቻናልሽ ስለተነሳልሽ ምናምን። ግን እንዳያዘጉብሽ በጣም እየፈራው ነው። ምክንያቱም አንዳንድ ሰዎች ድንጋይ ራስ ናቸው፣ አይገባቸውም። ድራማ እንደሚሰሩ ምናምን አይገባቸውም። የማይገባቸው ድንጋይ ራስ ሰዎች አሉ። ለእነሱ ደግሞ ማስረዳት ከባድ ነው። ብታስረጃቸው አይገባቸው፣ ብትነግራቸው አይገባቸው። እና ቻናልሽን ብቻ ደህና ይሆንልሽ። ምክንያቱም ይህ ሁሉ ስድብ እየተሰደበች ብዙ ነገር እየደረሰባት፣ ቻናሉ ደግሞ የሆነ ነገር ቢሆን በጣም ነው የሚያናድደው። ሁሉንም ስድቡንም ምኑንም ጆሮ ዳባ ልበስ። ምክንያቱም ለምደዋለች። ድሮ ጀምሮ ያለ ነገር ስለሆነ ዩቲዩብ ላይ ስለቆየች በቃ ሁሉንም ጆሮ ዳባ ልበስ ብላ ነው የምታልፈው። ግን ቻናሉ የሆነ ነገር ቢሆን በጣም ነው የሚደብረው የሚያስጠላው። እና ምንም ነገር አታርጉባት፣ ይግባችሁ። ሲያስረዷችሁ ተረዱ፣ ሲነግሯችሁ ስሙ። አንዳንድ ሰው በቃ አይኔን ግንባር ያርገው የሚል ሰው አለ። በቃ እየተነገረው የማይሰማ ሰው። እንደዛ መሆን የለባችሁም። ሲነግሯችሁ ስሙ። ድራማ ነው ከተባላችሁ ኦኬ። በቃ ምንድነው እናንተ ግግም ደረቃ ትበሉ፣ አትድረቁ።